ምዕራፍ ስምንተኛ ምዕራፍ ነው። ኢቤ አውጢፎስ ረድኦሙ ለሐዋርያት። ይህ አውጢፎስ ዜና ገድሉ ለተረፍቶ አልመጣልንም፣ አልታወቀም። ብዙ ድርሰት ደርሷል፣ ብዙ መጽሐፍ ጽፏል። አስተጋባያን ለሃይማኖት ምስክር ይህን አምጥተውልናል። የሐዋርያት ደቀ መዝሙር የሚሆነ አውጢፎስ እንዲህ አለ። አጢቆስም ይለዋል፣ ሀተታ እንዳለፈው ይላል። ሊቀ ጳጳሳት ዘቁስጥንጥንያ አመሃለወት ትሰመይ በራንጥያ ውስተ ድርሳኑ በእንተ ልደት። በራንጥያ ስትባል በቁስጥንጥንያ ውስተ ድርሳኑ ሊቀ ጳጳሳት ዘቁስጥንጥንያ አመሃለወት ትሰመይ በራንጥያ ውስተ ድርሳኑ በእንተ ልደት። በራንጥያ ስትባል በቁስጥንጥንያ የነበረች ነው ማለት ነው። በቁስጥንጥንያ ሊቀ ጳጳስነት የተሾመ እሱ በራንጥያ በምትባል በቁስጥንጥንያ ሊቀ ጳጳስነት የተሾመ እሱ የልደትን ነገር በተናገረበት ድርሳኑ እንዲህ አለ። በራንጥያስ ትባል ምን ሊቀ ጳጳስ ነበረ ቢሉ፣ ማለትም በራንጥያስ ስትባልማ ምን ሊቀ ጳጳስ ነበረ ቢሉ ሊቀ ቀሳውስት ሲል ነው። ዘይፈቅድ ይሰየም ጳጳሰ ሰናየ ግብረ ፈተወ እንዲል ይላል። ዮም ተወክፈ ክርስቶስ እግዚ ልደተ ሰብ። የባሕርይ ገዥ ክርስቶስ ለሰው የሚገባ ልደትን ተወለደ። አንድም ለሰው የሚረባ የሚጠቅም ልደትን ተወለደ። አንድም የሰው ልደት ተወለደ ማለት በ9 ወር ከ5 ቀን የሚወለዱትን ልደት ተወለደ። እንዘ ውእቱ ብሉየ መዋዕል እምቅድመ ዕለት ወሰዓት። ከዕለተ እሁድ ከሰዓተ እሁድ አስቀድሞ የነበረ ቀዳማዊ አምላክ ሲሆን ተወክፈ ልደተ ሰብ ላለው። አንድም ከዕለተ ሰዓት ከሁሉ አስቀድሞ የነበረ ዘተወልደ እምአብ ቃለ እግዚአብሔር ከአብ አካል ዘማካል ባሕርይ ዘእምባሕርይ የተወለደ አካላዊ ቃል ነው። ዘዕሩይ ምስለ አቡሁ ወመንፈስ ቅዱስ ተትሕተ። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ የሚሆን እሱ ሰው ሆነ። እግዘ ኢይትሐት በመለኮቱ ተትሕተ በፈቃዱ። በመለኮቱ ትሕትና ሳይኖርበት በፈቃዱ ትሕትናን ገንዘብ አደረገ። ወለብሰ አርአያ ገብር የተገኝ ሰው ባሕርይን ተዋሃደ። ዘአልቦቱ ስጋ ለብሰ ስጋ በእንቲአከ ኦ ብእሲ። አንተ ሰው ስጋ ያልነበረው እሱ ስለ አንተ ስጋን ተዋሃደ ይለዋል የሚጽፍለትን። አንድም ማንኛውንም ሰው እንዲህ ይለዋል። ቃል ዘተሰባ ዘኢይትገሰስ በመለኮቱ ተገሰ በእንቲአከ ኦ ብእሲ። አንተ ሰው በመለኮቱ የማይያዝ የማይዳሰስ ቃል ነፍስን ስጋን ተዋሃደ፣ ስለ አንተ ተያዘ ተዳሰሰ። ዘአልቦቱ ጥንት በመለኮቱ ለብሰ ስጋ ፍጹመ። በመለኮቱ ጥንት የሌለው እሱ ጥንት ያለውን ስጋ ተዋሃደ። ዘኢያስተርኢ ወዘኢይትዌለጥ ተገሰ በስጋ ዘይትዌለጥ። በባሕርዩ የማይመረመር በሕማም በሞት የማይለወጥ እሱ በሕማም በሞት የሚለወጥ ስጋን ተዋሃደ። ወረሰዮ ዘኢይትዌለጥ በሕማም በሞት የማይለወጥ አደረገው። ሀተታ ጥፍር መቁረጥ ራስ መላጨት የለበትምና። ሀደረ ባዕል ውስተ ቤቱ ለሌዊ። ባዕል እርሱ በሌዊ ቤት አደረ ማለት የሌዊን ስጋ ተዋሃደ። ባዕል ውስተ ሲመተ ስጋ ኮነ ያለውን እንዲለውጡ አነበበው። አንድም ከቤተ ሌዊ በተወለደች በማኅፀነ ማርያም አደረ። ባዕል እሱ ነዳይ ስጋን ተዋሃደ። ይትህድጎ ለሌዊ ውስተ እዴዴከ እንዲል። አንድም ሌዊ በሚባል በማቴዎስ መጸባሃዊ ቤት አደረ። አንድም ውስተ ቤቱ ለሌዊ ይላል በስምዖን ፈሪሳዊ ቤት አደረ። ዘይጠበልሎ ለሰማይ በደመና በአጽድቅት ተጠብለለ። ሰማይን በጉም በደመና የሚሸፍነው እሱ በጨርቅ ተጠቀለለ። ለብሰ ተጠቀለለ ጨርቅ ለበሰ ማለት። ወተወዴ ንጉሠ ነገሥት ውስተ ጎል። ንጉሠ ነገሥት እሱ ዙፋን እንደሌለው ዘንዳ በጎል ተጣለ፣ በጎል ተወለደ ሲል ነው። ምዕራፍ 9 ክፍል 1 ይቤ አርካዎስ ኤጲስቆጶስ ዘሀገረ ለፍጥ። አርክቦስ ይለዋል። ዜና ገድሉ ዕለተ ዕረፍቱ አልመጣልንም። እሱ ብዙ ድርሰት ደርሷል፣ ብዙ መጽሐፍ ጽፏል። አስተጋባያን ለሃይማኖት ምስክር ይህን አምጥተውልናል። በለፍጥ ኤጲስቆጶስነት የተሾመ አርካዎስ እንዲህ አለ።
ወዛቲ ሀገር አለወት በምኩራብ ይችውም በምኩራብ በኩል ያለች ሀገር ናት። ምዕራብነቷ ለጽር ነው። ወውቱ ረዶሙ ለሐዋርያት ይኸውም የሐዋርያት ደቀ መዝሙር ነው። ይቤ ውስተ መልእክቱ ዘፈነዋ ለእስክንድሮስ ጽፎ በሰደደው ክታቡ እንዲህ አለ። ይህን ለእስክንድሮስን ጢሞና አጠመቀው በኪሞስ ዲቁና ሾመው ይላል። ተፍጻሜ ሰማዕተ ጴጥሮስ ቅስና ሾመው ይላል። እንደምን ነው ይገናኛሉ ቢሉ ዘመን ቢያሳስቡ ይገናኛሉ። ዮሐንስ ወልደ ነጎድጓድ በእርግና አርካዎስ በሕፃንነት አርካዎስ በእርግና እለእስክንድሮስ በሕፃንነት ይገናኛሉ። አንድም ሌላ እለእስክንድሮስ ነው። ይህም ሰው በዓለ ትንሣኤንም ትቀን በዓለ ትንሣኤ ምን ቀን ሊውል ይገባል ብሎ ጠይቆት በዕለተ እሑድ ሊሆን ይገባል ብሎ ምላሽ ጽፎ ሰዶለታል። ምን ነው ተጠራጥሮ ነው ቢሉ አዎን እንዳይጠራጠርስ የበቃ ነው ብሎ ሊቃውንት ሳይጠራጠሩ የተጠራጠሩ መስለው ይጠይቃሉ። ነገራቸውን በነገር ለማሳላት ለሌላው ለማስረዳት ይጠይቃሉና ለዚያ ምላሽ ጽፎ ሰዶለታል። ይደሉ ይኩን በዓለ ትንሣኤ በዕለተ እሑድ የትንሣኤ በዓል በዕለተ እሑድ ሊሆን ይገባል አለ። እስመ በይእቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን ቅድስት ጉባኤንተ ሐዋርያት በዚህች ቀን የሐዋርያት ቤተሰብ የምትሆን የከበረች የምእመን ተድላ ደስታ ተፈጽሞባታልና አለ። ወለኩሉ ዘአጽንዐ ስሙ ውስተ ሕይወት ዘለዓለም ስሙ ሕያው እንደሆነ ለሰው ሁሉ ያስረዳባት ቀን ናትና አለ። አንድም ስሙ ለኩሉ ይላል። የሰውን ሁሉ ስም ሕያው ያሰኘባት ቀን ናትና። አንድም የጌታ ስሙ ሕያው እንደሆነ ያመነበት ሰው ሁሉ ደስታው የተፈጸመባት ቀን ናትና። ወአጽንዐ በኩሉ ምስጢረ ትንሣኤንም በሁሉ ዘንድ አስረድቶባታልና። አንድም እሱ ሙቶ ተነስቶ ትንሣኤ ሙታን ለሁሉ እንዳለ አስረድቶባታልና። ወተስፋ መንግስተ ሰማያት ዘኢያሃልፍ የማያልፍ መንግስተ ሰማያትም እንዳለ አስረድቶባታልና። ዝንቱ ውእቱ ጊዜ ዘሞአ ቦቱ እግዚእ ሞተ ጸላኤ እጓለ እመሕያው ሶበ አንሳ ስጋሁ እምነ ሙታን ጌታ ስጋውን ከሙታን ለይቶ ባስነሳ ጊዜ የሰው ጠላት የሚሆን ሞትን ድል የነሳበት ቀን ይህ ነው። ወኢይመውት እንከሰ እንግዲህ ወዲህ ግን ሞት የለበትም። ኢይረክቦ ሞት ከመዝ ዳግመ እምዝ እንዲል እስመ ረሰየ ወዘኢይትዌለጥ ወዘኢይትማ ወዘኢይማስን ተዋሂዶ ምስለ መለኮቱ አስተዋሂዶ ሲል ነው። ከመለኮቱ ጋር አዋሂዶ በሕማም በሞት የማይለወጥ አድርጎታልና። የተዋሃደማ በማህፀን አይደለም ቢሉ ተመልሶ የማህፀኑን መናገር ነው። አንድም ነፍስና ስጋ ተለያይተው ነበርና አንድ ወገን ሆኖ መነሳቱን መናገር ነው። ወተደመረ ውእቱ ለባሃ በአሃዱ መንፈስ ወምዝ አሃዱ ራእዩ እንዲል ይላል ጥቅስ ነው። ወተደመረ ውእቱ ለባሃ በአሃዱ መንፈስ ወምዝ አሃዱ ራእዩ እንዲል ወአቅረቦ ሀበ አቡሁ እንዘ ምሉእ ስብሐተ የባህሪ አምላክ ክብርን የጌትነትን የባህሪ ክብርን ጌትነትን የመላ አድርጎ ወደ ባህሪ አባቱ አቀረበው። ስጋን ነው። ወተርህዋ ሎቱ ሰማያት ተከፈቱለት ማለት ወደ ሰማይ አረገ። ወነበረ ዲበ መንበረ ስብሐቲሁ ምስለ አብ ወመንፈስ ቅዱስ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ኖረ። ወዘኢአረቀ እምነ መንበሩ በመለኮቱ ከጌትነቱ ያልተለየ እርሱ ነበረ ላለው ዘኢአረቀ ይላል። እምነ መንበሩ ለመለኮቱ በመለኮቱ ከጌትነት ያልተለየ ሲል ነው። አንድም ወይ አረቀ እምነ መንበረ መለኮቱ በመለኮቱ ከዙፋኑ አልተለየም። ወይ አረቀ ሲል ነው። ወይ አረቀ ሲል ነው። እምነ መንበሩ በመለኮቱ ከዙፋኑ አልተለየም።